ኦቭንም ገሳላም ልኬ ግዛልኝ አስገዛልኝ ስለው እምቢ አለኝ። እኔ ብቻዬን ሄጄ አንሳል ጋራሪ ብቻዬን ገዛው። ያ ሁሉ እቃ በእሱ ዘመዶች ጋር ነው ያለው። የኔ እቃ አላየሁም ነበር። እዛ ሄድኩ። እዛም በሁለተኛ ቀን በታረደ በሁለተኛ ቀን ትቼ መጣሁ። ጆሮዬ ሲደነቁር ማለት ነው። ቤት ልከራይ እንደዚህ አልተመቸኝም እንዲህ እየተባልኩ ነው ስል 10,000 ብር ልኮልኝ ቃሊቲ ቤት ተከራየሁ። ቃሊቲ ቤት ተከራይቼ የሸንበቆ ቤት በ1200 ብር ተከራየሁ። እዛ እሱም እኔ መስከረም ላይ መጥቼ ህዳር ላይ መጣ። ህዳር ላይ ሲመጣ እቃዬንም አገኘው። ወደ አለም ገና ሄን የሱ ጓደኞቹ ያለበት የአገሩ ልጆች ያለበት ወደዛ ተከራየን። እንደዛ እየኖር የሱ እህት ደግሞ እናቷ በ3 ወር ነው የሞተችባት። የመጨረሻ እህቱ እኔ ጋር መጣ። ደህና ነበረ። ከልጅቷ ጋር መሆኑን ያወቅኩት በዛ ሰዓት ሲመጣ ስልኩን ኢንተርኔት ልጠልፍ ብዬ ስልኩን ስከፍቶ እዛ የሸንበቆ ቤት ከአርከበሽ ሱቆች ወደ ውስጥ ገባ ብሎ የሆነ ቤት አለ። በሩ ሁሉ በሸንበቆ ነው የታጠረ ነበረ። አሁን ይኑር አይኑር አላውቅም። አይ ኮመንት ስላየሁ ነው። ከዛ መጣና ኢንተርኔት ልጠልፍ ስል ስልኩን ይኸውልሽ ፀሐይ ሀሳብሽ ይሰረቃል። ኮመንቱን ትተሽው ጣራ ወይ ግድግዳ እያየሽ ንገሪኝ። ለምን ሀሳብሽ ኮመንት ለመመለስ ሀሳብሽን ስታቋርጪ ታሪኩ ይመሰቃቀልብናል። እኛ እሺ ኢትዮጵያ መጥቶ ነው ሆናችሁ እሱ ጋር ነው ያቆመው። ስልኩን ልጠልፍ ስከፍቶ ሚሴጅ በኢሞ ገባ ከልጅቷ። ስልኳን እኔ አውቃለሁ፣ እኔ ጋርም አለ። አርግዣለሁ ምንድነው ላስወርድ ነው ብር ላክልኝ ምንድነው ብላ አንተ እሷ